ረጅም እድሜ መኖርን የሚጠላ ማንም ሰው የለም። ብዙዎቻችን እንግዲህ እድሜ አይጠገብም አይደለ? ግን ደግሞ ያው ረጅም እድሜ ለመኖር ማድረግ የሚገቡ በርካታ ነገሮች ይኖራሉ። አይ አንቺ ደግሞ ምን እያልሽ ነው? እድሜ ከእግዚአብሔር ዘንድ ነው ልትሉኝ ትችላላችሁ። እድሜን የሚሰጥ እግዚአብሔር ነው። የእድሜን ዳርቻ የሚያደርግ እግዚአብሔር ነው። የመጽሐፍ ቅዱስ የሚለው ቃል ነው። ግን ስንኖር ደግሞ አንዳንድ የኑሮ ሀቢታችን እድሜያችንን ሊቀጭ የሚችል ወይም ደስተኛና ጤናማ ህይወት እንዳንኖር የሚያደርገን ነገር አለ። እድሜ የሚሰጥ እግዚአብሔር ነው ብለን ዘለን የሚሄድ መኪና ውስጥ ብንገባ እንሞታለን ተገኝተን አይደለ? እድሜ የሚሰጥ እግዚአብሔር ነው ብለን ሁሌ የሆነ ሄልዚ ያልሆነ ፉድ የምንመገብ ከሆነ በደም ግፊት፣ በስኳር፣ በምናምን ነገር እድሜያችንን እናሳጥራለን። ስለዚህ የራሳችንን ህይወት ልንጠብቅበት የምንችለው አይምሮ ሰጥቶናል፣ ማስተዋል ሰጥቶናል፣ ራሳችንን ፕሮቴክት ማድረግ የምንችልበትን ያህል ኤክስተንት ሰጥቶናል። ኦፍኮርስ ሰው የጥንቃቄው ብዛት ብቻ ላይ አኑሮ ይችላል። ጤናማና ደስተኛ ሆነ እንድንኖር ግን ማተር ያደርጋል። ራሳችንን ካላስፈላጊ ነገሮች መጠበቅ የሆነ የራሱን አስተዋጽኦ አለው። ስለዚህ ጃፓኖች በዓለማችን ላይ በጣም ረጅም እድሜን ከመቶ ምናምን በላይ በመኖር ይታወቃሉ። ሲኖሩም ደግሞ አይታቻቸው ከሆነ ጃፓን ኮሪያንስ ምናምን በጣም ሄልዚ ናቸው። ፊዚካል ፊትነሳቸው በጣም ጠንካራ ነው። ፊታቸው ጠንካራ ነው። ግርጅፍጅፍ አይሉም። ብዙ በሽታዎች አይጠቁም። በጣም ብዙ በተፈጥሯዊ መንገድ ራሳቸውን ለማዳን የሚሞክሩ ህዝቦች ናቸውና አንዳንዴ ምንድን ነው የእነሱ ላይፍ ስታይል ለምን ጠቀማቸው? አኗኗራቸውን፣ አመጋገባቸውን፣ ወጣት አገባባቸውን ምንድን ነው ብሎ ቆም ብሎ እንደ ጥበብ ደግሞ መማር በጣም ይጠቅማልና እኔም ደግሞ የጠቀመኝን ያየኋቸውን ዋና የሚባሉትን የጃፓኖች ልምድ ነው ላካፈላችሁ የምፈልገው። ያንን ደግሞ ወደ ራሳችን እንዴት አድርገን እንተረጉማለው የሚለውን በጣም ወጣት በጣም ትንንሽ ሆነው በጣም መከላከል በምንችለው ጉዳዮች ህይወታቸው ሲያልፍ የምንሰማበት ጊዜ ነው። ድንገት እኮ ካሌ ሞተ ካሌ ወደቀ የሚባል ነገር እንሰማለን። በእርግጥ የእድሜን ዳርቻ የሚያደርግ እግዚአብሔር ነው። ግን አንዳንድ ጊዜ ደግሞ ከራሳችን ስህተት የተነሳ እድሜያችንን መቀጠል እንኳን ባንችል ደስተኛና ጤና መሆን መኖር ሲያቅተን እናያለና የየዕለት ተዕለት ሀቢቶቻችን ጤናማና ደስተኛ የሆነ ህይወት እንዲኖረን ማተር ያደርጋል ብዬ አምናለሁ። እና ከጃፓኖች ምን ብንማር ጥሩ ነው ብዬ ያየሁትን፣ ያነበብኩትን፣ የሰማሁትን ደግሞ ሞክሬው አንዳንዱ ነገር በጣም ጤናዬ ላይም ህይወቴ ላይም የዕለት ተዕለት ዕለቴን ደስተኛ ሆኜ ከማሳለፍ አንጻር የጠቀሙኝን ልምዶች ሼር ላደርጋችሁ ነው። ስለዚህ እንዴት ጤናማና ንቁ ህይወት እንኖር ዋናው ፖይንት። በህይወት እስካለን እግዚአብሔር የእድሜ ዳርቻችንን በቃ ብሎ ወደሱ እስትንፋሳችን እስከሚሰበስብ ድረስ እስከኖር ድረስ ንቁ፣ ደስተኛ፣ ጤናማ የሆነ ህይወት እንዴት እንኖር፣ አይምሯችንን፣ ፊዚካላችንን፣ ኤቭሪቲንጋችንን እንዴት አድርገን አንቅተን ንቁ፣ ደስተኛ፣ ጤናማ ሆነ እንኖር የሚለው በጣም መሰረታዊ ጉዳይ ነው። አንዱ የጃፓኖች በጣም ልምዱ ቀኑን በጣም በሰላማዊ አካባቢ መጀመር ማለዳችንን ማለት ነው። ኢን ዘ ሞርኒንግ ስንነሳ ከእንቅልፋችን ብዙዎቻችን እንድችዳብሰን እንደምንም ብለን ስክሮል እያደረግን ነው። ብዙ ጊዜ ቀናችን የምንጀምረው እኔ እንደዛ አደርግ ነበር። የእውነቴን ነው ብላችሁ ብዙ ጊዜ በቃ እንደሱስ ማታሰብ ምን ያህል ሰው ቲክቶክ ላይ ካደረገው ፌስቡክ ምን አለ ምናምን ስንል በቃ ስክሮል ስናደርግ አንዳንዴ 6 ላይ ነቅተን እስከ 9 ድረስ አልጋችን ላይ ስራ ከሌለንማ ተውት ብዙ ቀናችን ይወስዳል። ያ አይምሯችን በጣም ነው የሚይዘው። የማሰብ ችሎታችንን፣ ደስታችንን፣ ቀናችንን ኤቭሪቲንግ ገና ካልጋ ሳንነሳ ሰውተን ነው የምንነሳውና ሌዚ የሆነ ቀን በቃ የሚያስጠላ ቀን፣ ዱካት የሆነ ምንም ሳንሰራ የሚደክመን ቀን፣ በቃ የሆነ እንደተሸከመ እንደሰራ ሰው የሚከብደን ቀን እንዲኖረን ያደርጋል። ይሄ ፕራክቲካሊ በራሴ ህይወት ያየሁት ነው። ሰው ምን ማለትሽ ነው ድል ቀኑን በሰላማዊ ሁኔታ መጀመር ምን ማለት ነው ካላችሁ፣ አንደኛው ጃፓኖች የሚያደርጉት እንደተነሱ አካባቢያቸውን ያጸዳሉ። ያሉበትን ያ ማለት አልጋቸውን ያነጥፋሉ። የተኙበት ተጣጥፎ የሚነሳ ከሆነ ያነሳሉ። ፒጃማቸውን ይቀይራሉ። አካባቢያቸውን፣ መኝታ ቤታቸውን፣ አይናቸውን ያየውን ነገር ያጸዳሉ ማለት ነው። በቃ ቤታቸውን በማጽዳት ጥርግ አድርገው ቤታቸውን ይጠርጋሉ። አልጋቸውን ያነጥፋሉ። ጥርሳቸውን ይቦርሻሉ። በቃ በጽዳት አካባቢያቸውን ኒት በማድረግ ያ ባይዘዌ አንዳንድ ጊዜ ማካበድ ምናምን ይመስላል። አእምሯችን ስነ ልቦናችን ላይ የሚያደርገው አስተዋጽኦ ቀላል የሚባል
አይደለም። ሌላው ነገሮቻቸውን ያደራጃሉ። ዝርክርክርክ አይሉም። በቃ አይታችኋል። አንዳንድ ጊዜ ቤታችሁ ልጆች ያሏችሁ ሰዎች ታውቃለች። ዝርክርክ ለአይን እዛ ጋር ምቃ እዚህ ጋር ምቃ ምናምን ስታዩ አይምሯችሁን ይይዛሉ። ስለዚህ የተደራጀ ነገር በቃ ጥርስ ሳሙናዎቻቸውን፣ መጽሐፎቻቸውን የሚሰሩት ነገር ድርጅት ያለ ስብስብ ያለ ለአይን አይምሮን የማይዝ አኗኗር ይኖራሉ። ሁለተኛ ከተፈጥሮ ጋር ንክኪ ያደርጋሉ። ጠዋት እንደተነሳችሁ የወፎች ድምፅ መስማት፣ መስኮት ከፍታችሁ የፀሐይ ብርሃን ማየት፣ ንጹህ አየር መተንፈስ፣ ይሄ በጣም ዝም ብሎ በዘልማድ የሚደረግ አይደለም። አንቺ ደግሞ ሁሌ የሚኖር ነው ትላላችሁ፣ ግን ቀናችሁ ላይ አይምሯችሁ ላይ በጣም ቀላል ለውጥ አይደል። ስለዚህ ዳርክ ከሆነ ከምሽት ወተን ጠዋት ላይቱን ስናይ ጠዋት ፀሐይዋን ስናይ ንፋሱን ስንምግ ይሄ የሚፈጥረው በጣም አይምሯችን ላይ ቀላል አይደለም። እንደገና ሞቲቬት ያደርገናል። ስለዚህ እንደተነሳን ስልካችንን ከማየት ይልቅ መስኮቶቻችን ክፍትፍት አድርገን መውጣት የምንችልበት ወይዘር ከሆነ ደግሞ ወተን ተፈጥሮን ማየት፣ አበባ ውሃ ማጠጣት። ይሄ ድሮ እኮ ኢትዮጵያ በጣም የምናደርገው ነገር አሁን ላይፍ ቢዚ እያደረገን የተሆነው ነገር ነው። ወክ ማድረግ፣ ፀሐዩን በቃ ማየት ምናምን፣ እነዚህ ለቆዳችንም ለሰውነታችንም ለአእምሯችንም በጣም ጠቃሚ ነው። የቀን ብርሃንን እና ንጹህ አየርን ማግኘት ያው በተፈጥሮ ውስጥ የሚጠቃለል ነው። ሌላው ሁለተኛው በጣም ጃፓኖች የሚያደርጉት ምግብን በልክ መብላት። አሁን እኛ ሀገር አንዳንዴ ስናወራ አይ ምግብ አለመብላት በቃ በቀን አንዴ መብላት ወይ አለመብላት በጣም ኢንተርሚቴቲንግ ፋስቲንግ ማድረግ ረዥም ሰዓት አለመብላት ምናምን ብለን ነው የምናወራው። ጃፓኖች በልክ ነገርን ሁሉ በልክ አድርግ እንደሚሉ መጽሐፍ ቅዱስ በልክ ነው የሚበሉት። እንደውም ምን ይላሉ? ጀስት በቃ አትሊስት 80% 70% እንደጠገባችሁ ስታውቁ ማቆም። እኛ ስንበላም በቃ ሆዳችሁ እስኪገለበት ትል ነበር ድሮ እናቴ። በጣም እንበላለን። ጥግብ ካላልን የሆነ ሆዳችንን ያዝ ያ እንጀራ ካላደረገን የበላን አይመስልንም። ካልበላን ደግሞ ከናካቴው አንበላን። በቃ ከናካቴው እሱ ሁለቱም ጥቅም የለውም። ለዚህ በልክ መብላት በቃ በጣም ሳንጠግብ ሳንራብም ስንራብም ቆዳችን ይሸበሸባል። ብዙ የሰውነት ፋንክሽን የሚያደርጉ የውስጥ የሰውነት አካሎቻችን ይጎዳሉ። በጣም ከልክ በላይም ስንበላ ለስኳር፣ ለደም ግፊት፣ ለብዙ ነገር እንሄዳለን። ስለዚህ በልክ በጣም ሳንጠግብ ሳንራብ በልክ በመጠን ትንሽ ትንሽ መብላት እንዳናረጅ ግርችፍችፍ እንዳንወፍር ቆዳችን ምናምን እንዳያረጅ አይምሯችን በጣም ሲጠገብ ባይዘው በጣም አይምሮ ይይዛል ይባላል። የሆነ እንቅልፍ ይላችኋል። በቃ አንዳንዴ ከልክ በላይ በልታችሁ በቃ መተኛት ነው ያማረኝ ብላችሁ ልፍስፍስ የምትሉበት ያ ከልክ በላይ መብላት። ስለዚህ በልክ በመጠን በአግባብ ይበላሉ። ይሄ በጣም የጃፓኖች ልምድ ነው። ሰውነታቸውን አይታችሁ ከሆነ ጃፓኖች ቅልብጭ አሉ። ትልቅ ሆኖ አርጅተው ምንም ሆኖ ቀልብጭ ያለ ሰውነት ያላቸውና አንዱ ሚስጥር ይሄ ነው ማለት ነው። ሌላው በእግር መራመድ ነው፣ ወግ ማድረግ። አሁን ላይ እኛ በተለይ በውጭ ሀገር የምንኖር ሰዎች ያው የምንሄደው የምንገባው በመኪና ምንም አይነት እንቅስቃሴ የለንም። ይሄ በጣም ነው የሚጎዳው። ስለዚህ በእግር መራመድ፣ ወግ ማድረግ አትሊስት ሳይንሱ የሚለው በቀን 30 ደቂቃ ከቻለን ከ30 ደቂቃ በላይ ወግ ማድረግ በጣም በቃ ከየትኛውም ኤክሰርሳይዝ በላይ ነው። ምክንያቱም ሙሉ አካላችንን ፋንክሽን ያደርጋል። አየር እንወስዳለን፣ እንዘዋወራለን። ይሄ እንዳናረጅ ወይም ንቁና ጤናማ ደስተኛ ህይወት እንድንኖር የሚያደርገን ነው። ሌላ የጃፓኖች በጣም ቆንጆ ነገር ሻይ መጠጣት ነው። እናንተ ይሄንን በትኩስ ነገር መቀየር ትችላላችሁ። ግሪን ቲ ውሃ፣ ለብ ያለ ውሃ በጣም ይጠጣል እንደምታውቁት፣ በፊልሞቻቸውም ታያላችሁ። ይሄ ውስጣችንን ያጸዳል። ስብ አላስፈላጊ ነገሮች ካሉ እንዲጸዳ ያደርጋል። ይሄ በጣም ቆንጆ ነገር ነው። ስትሬቺንግ ኢን ዘ ሞርኒንግ እኔ በፊት የምሰራበት ካምፓኒ ሁሉ ጊዜ ጠዋት ስትረች አድርጉ ይባል ነበር። ፈረንጆቹ ናቸው ከልባቸው ስትረች። ይሄ ሰውነታችን ቁጭ ብሎ ሌሊቱ ሙሉ ተኝቶ የተያያዘውን ስትረች ስናደርግ ቀላል ነገር አይደል። ስለዚህ ፊታችሁን፣ እጃችሁን፣ ሰውነታችሁን ስትረች ማድረግ ይሄ አንዱ የጃፓኖች ለማድ ነው። ሌላው እኛ ትንንሽ ለውጦችን ማድረግ በጣም ብዙ ሀበሻ የሚጎዳን ራሴንም ጨምሮ ነው ባይዘው እየተናገርኩ ያለው። ትልቅ ለውጥ ነው የምንፈልገው፣ ትልቅ ነገር በቃ ለምሳሌ በየቀኑ መጽሐፍ ማንበብ። በቃ አንድ መጽሐፍ ከመጨረስ እና ሲመቼ መጽሐፍ ነበር እንደዛ በቀን አንድ በቀን መጽሐፍ ማንበብ የሚባል ነገር የማይሞላልን ሰዎች ከሆነ በቀን 1 ፔጅ፣ 10 ፔጅ፣ 5 ፔጅ፣ 15 ፔጅ፣ 20 ፔጅ እያደረግን ራሳችንን ማሳደግ። ስለዚህ ትንንሽ ለውጦችን ማድረግ። ለምሳሌ ስልክ ቀን ሙሉ ቲክታክ መጠቀም የሚያስቸግረን ሰዎች ከሆነ በቀን 10 ደቂቃ፣ 20 ደቂቃ፣ 1 ሰዓት፣ 2 ሰዓት እየቀነስን መምጣት። ስለዚህ ምንም ስፖርት የማንሰራ ሰዎች ካለን በቀን 10 ደቂቃ ወግ በማድረግ እንደዚህ የትኩስ ነገር ሎሚ ምናምን መጠጣት፣ እንደዚህ ትንንሽ ለውጦችን ማድረግ። ያ ምንድነው አይምሯችን ኦን ዘ ፕሮሰስ በቃ ፕሮሰስ እያደረገ ለውጥ አያረጅም፣ አይዝግም እኮ። አሁን እናንተ ማትጠቀሙበት ቢላዋ ምናምን ቁጭ ካለ ይዝጋል አይደል? ማይሰራ ስሉ። እዚህ ይሄ አእምሯችን እንዲሰራ አዲስ ነገር አይምሯችን እንዲያ አዲስ ነገር
ነገር እንድናስብ ኢንተርናላይዝ እንድናደርግ ያደርገናል። ስለዚህ ትንንሽ ለውጦችን አለመጥላት ይሄ በጣም ወሳኝ የሆነ ነገር ነው። ሌላው በጣም ወሳኝ የሆነው ነገር ጽዳት ነው። በቃ ጽዱ መሆን የእውነቴ ነው። ዝርግርግ ቆሽሽ ካላችሁ ባይዘው በጣም ዲፕረስድ የሆኑ አይምሮ ህመም ከሚያማቸው ስትረስ ከሚያስቸግራቸው ሰዎች አንዱ መለያው ጽዳት ይጠላሉ። ራሳቸውን መታጠብ፣ ጥርሳቸውን መቦረሽ፣ ያላቸው ነገር ማደራጀት፣ ጽዱ መሆንን እየጠላ አይምሯቸው በቃ ስንፍናን ዲባቴ እየጨመረ የሚሄደውና ስለዚህ አንዱ ንቁና ጤናማ አይምሮ እንዲኖር የምንፈልግ ከሆነ ጽዱ መሆን ንቁ መሆን ያባለን ነገር ይሄ በጣም መሰረታዊ ነገር ይመስለኛል። ሌላው በጣም መሰረታዊ የማይጠቅመን የሚመስለን ግን ራሳችንን ነው አይምሮአችንን መልሶ የሚያድስ ለሌሎች የምናደርግ የሚመስለን መልሶ የሚከፍለን ነገር ምንድነው? ለሌሎች መልካም ማድረግ። ብዙዎቻችን ለሌሎች መልካም ማድረግ ማለት ለነዛ ሰዎች መጥቀም ብቻ ይመስላል። ኖ ራሳችንን ነው የምንጠቅመው። አይምሮአችን ሳቲስፋይድ ይሆናል። ወቀሳ አይኖርም። ይሄንን በቃ እንደዚህ እርካታ ይኖረናል። ደስተኛ እንሆናለን። ያ ደግሞ ንቁና ጤናማ ህይወት ይኖረናል። በተቻለ መጠን ሰበብ ፈልጋችሁ ምክንያት ፈልጋችሁ ለሰዎች መልካም መሆን፣ ለሰዎች ቀኝ እጃችሁን መዘርጋት፣ ለሰዎች ትከሻችሁን መስጠት ቀላል ነገር አይደለም። እንዳትሞኙ እሺ። ስለ ሰዎቹ ተብሎ የሚደረግ ነገር አይደለም። ስለ ራሳችሁ ጤና፣ ስለ ራሳችሁ የአእምሮ ጤንነት፣ ስለ ራሳችሁ ነገር ነው። ስለዚህ ለራሳችሁ ስትሉ ለሰዎች መልካም አድርጉ። አሁንም ቅድም እንዳልኳችሁ ለሰዎች መልካም ማድረግ እኔ ምን አለኝ፣ ስንት ብር አለኝ፣ ይሄን ባደርግ ምን ይጠቅማታል ምናምን። ለሰዎች አትሊስት እኮ እንዴት ነሽ፣ ደህና ነሽ ብሎ ፈገግ ያለ ሰላምታ መስጠት ይጀምራል። ካላችሁ ያላችሁን ነገር ማካፈል ይጀምራል። አፕሪሺየት ማድረግ ይጀምራል። ሰዎችን ማድነቅ ይጀምራል። እነዚህ ነገሮች ሁሉ ለሰዎች መልካም ነገር ከማድረግ ከሚለው ውስጥ የሚጨመሩ ናቸው። ስለዚህ የምትችሉትን መልካም ነገር አድርጉ ማለት ነው። ስለዚህ ሰምራይዝ አደርግላችሁ በጣም ደስተኛና ጤናማ ህይወት እንዲኖራችሁ ቀኑን በሰላማዊ አካባቢ ጀምሩ። ምግባችሁን በልክ ብሉ። በእግር ተራመዱ ወይም ኤክሰርሳይዝ አድርጉ። ጽዱ ሁኑ። ባላችሁ ነገር አጽዱ። የሚጠቅሙ ትኩስ ነገርም ሻይ የሚሆን ምናምን መጠጣት ከጃፓኖች ስትረች አድርጉ እና ትንሽ ለውጦችን ለማድረግ ሞክሩ። በምትችሉት መልኩ ሁሉ ለሌሎች ሰዎች መልካም ለመሆን ሞክሩ። እነዚህ ነገሮች በጣም ትክክለኛ ከጃፓኖች ብንማራቸው የሚጠቅሙ ነው። እኔ ደግሞ እዚህ ላይ የምጨምርላችሁ ነገር ቀናችሁን በጸሎት ጀምሩ። ከፈጣሪ ጋር ጥሩ ግንኙነት ይኖራችሁ። እነዚህን ሁሉ ነገሮች ለማድረግ ጤናማና ደስተኛ ለመሆን በጣም እግዚአብሔር ጋር መጠጋት ቀላል አይደለም ጠቀሜታውና ይሄንን አድርጉ። እንግዲህ ይሄንን ካለኝ ልምድ ላካፍላችሁ ብዬ ነው፣ ከሰማሁት ካነበብኩት እኔም ደግሞ እየሞከርኩት ለውጥ ካለኝ ነው። ስለዚህ ከዚህ ውስጥ ከሰማችሁት ውስጥ የምትችሉትን አንድ ለውጥ ዛሬ ጀምሩ። እስካለን ድረስ በህይወት ያው መሞት አይቀር ምናምን እያለን ዝም ብሎ ህይወት ከምንኖር ንቁ ጤናማና ደስተኛ ሆነን እንድንሞት ይሄ ይጠቅመናል። ካነበብኩት ላካፍላችሁ ብዬ ነው። ቴንኪው በጣም ሞክሩትና ደግሞ ለውጡን ጻፉልኝ። እናንተም ሌሎች የሚጠቅሙ ሀሳቦች ካላችሁ ኮመንት ላይ አሳውቁኝ። ስለዚህ ይሄን ቤት ሰብስክራይብ አድርጉ። ማህበራዊ ጉዳይ፣ የዕለት ተዕለት ኑሯችን፣ አኗኗራችን፣ አወጣጥ አገባባችን፣ ጤናችን፣ ውበታችን፣ ትዳራችን፣ ቤተሰባችን ኤቭሪቲንግ በዚህ ቤት ይነሳል። የሰዎች ተሞክሮን በኢንተርቪው መልክ እንደዚሁ አንዳንድ ጊዜ ይመጣል። ትዝብታችንን፣ ንባባችንን፣ ልምዶቻችንንም ሼር እናደርግበታለን። ስለዚህ ኮመንት አድርጉኝ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። የዚህ ቤት አባል ሆኑ። ደግሞ ሁሉ ጊዜ ቪዲዮ ስለቅ እንዲደርሳችሁ የደውሏ ምልክት ተጫኑ። ፕሊዝ ቪዲዮዎቼን እዩ። ቪው እና ሰብስክራይበር ሳገኝ ደግሞ ሞር እሰራለሁ። ስለዚህ አፕሪሺየት አድርጉኝ፣ ጊፍት አድርጉልኝ። በቃ ይሄን በጣም በትህትና የምጠይቃችሁ። ቴንኪዩ ስለምታዩ ስለምትተባበሩኝ።